የጨረቃ ቤቶች ህጋዊ እንዲሆኑ የኦሮሚያ ክልል ከሰሞኑ ውሳኔ ስለማሳለፉ ተሰምቷል። ታዲያ በክልሉ ያሉ ህገወጥ ወይም ደግሞ በተለምዶ የጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸውን ቤቶች ባሉበት ሆነው ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን የተነገረው። ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆያችሁ? የኦሮሚያ ክልል ምክር ቤት ወይም ደግሞ ጨፌ ኦሮሚያ ባሳለፍነው መጋቢት 10 2018 ዓ.ም ባካሄደው 6ኛ የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ ልኳል። ታዲያ እኛም በዛሬ ፕሮግራማችን ይህንን ጉዳይ መነሻ አድርገን ልንዳስስ ወደናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝኩ በቀጥታ ወደ ያስኩት ጉዳይ አልፋለሁ። የጨረቃ ቤት የሚለው ስያሜ በኢትዮጵያ ውስጥ በተለይም ደግሞ በከተሞች አካባቢ በብዛት የሚታወቅ ሲሆን ትርጉሙም በሁለት ዋና መንገዶች ሊገለጽ ይችላል። የመጀመሪያው ህገወጥ ግንባታ ሲሆን ይህም መደበኛና ብዙ ጊዜ የሚታወቀው ትርጉም ነው። ዋናውና በስፋት የሚታወቀው ትርጉምም ያለ ህጋዊ የቦታ ፈቃድ ወይም ደግሞ ያለ ግንባታ ፈቃድ የሚገነባን ቤት የሚገልጽ ነው። የጨረቃ የተባለበት ምክንያት ደግሞ አንደኛ በሌሊት መገንባቱ ሲሆን ግንባታው በህግ አስከባሪዎች ወይም ደግሞ ክፍለ ከተማ ወይም በፖሊሶች እንዳይታይና እንዳይፈርስ ለማድረግ ብዙውን ጊዜ በሌሊት በጨረቃ ብርሃን ስለሚከናወን ነው። ሁለተኛው ምክንያት ደግሞ ፈጣን ግንባታ ስለሆነ ነው። ቤቱ እንዳይፈርስ ወይም ደግሞ እንዳይያዝ ሲባል በጣም በአጭር ጊዜ አንዳንዴም በአንድ ሌሊት ውስጥ ተገንብቶ የሚያልቅ በመሆኑ ነው። ሌላኛው ትርጉም ደግሞ የቤት አይነትና ሁኔታን ይገልጻል። በአሁኑ ወቅት ደግሞ ቃሉ የተገነባበትን መንገድ ብቻ ሳይሆን የቤቱን መዋቅርም ለመግለጽ ያገለግላል። በዚህም ታዲያ ጊዜያዊ ቁሳቁስን ብናይ አብዛኛውን ጊዜ ከጭቃና ከእንጨት ወይም ደግሞ በቆርቆሮ ብቻ ተከልለው የሚሰሩ ቤቶችን ያመላክታል። መሰረተ ልማቱም ቢሆን እንደ መብራት፣ ውሃና የፍሳሽ ማስወገጃ ያሉ መሰረታዊ አገልግሎቶች ባልተሟሉበት አካባቢ የሚገኙ ቤቶች ናቸው። ታዲያ እነዚህ ቤቶች ለምን ይገነባሉ የሚለውን ስናይ ቀዳሚው የቤት እጥረት ሲሆን ዋነኛ ተጠቃሽ ነው። በከተማችን ውስጥ የመኖሪያ ቤት ፍላጎትና አቅርቦት ባለመመጣጠኑ ምክንያት እነዚህ የጨረቃ ቤቶች ሊገነቡ ምክንያት ሆኗል። ሌላው የቦታ ዋጋ ነው። ህጋዊ የሆኑ ቦታዎችና ቤቶችን ለመግዛት ወይም ደግሞ ለመከራየት ያለው ዋጋ በጣም ከፍተኛ ከመሆኑ የተነሳ እነዚህ የጨረቃ ቤቶች ሊገነቡ ምክንያት ሆኗል። ታዲያ እነዚህ አይነት ቤቶችን መገንባት ሊያጋጥሙ ከሚችሉ ችግሮች መካከል በማንኛውም ጊዜ በመንግስት ሊፈርሱ ይችላሉ። ቤቱ ህጋዊ ካርታ ስለሌለው የመሸጥ የመለወጥ ወይም ደግሞ ለብድር ማስያዣነት የመጠቀም መብት ላይኖረውም ይችላል። በሌላ በኩል ግንባታው በባለሙያ ክትትል ስለማይደረግለት ለሰው ህይወትም ሆነ ለንብረት አስጊ ሊሆን ይችላል። በኦሮሚያ ክልል በተለይም ከአዲስ አበባ ጋር በሚያዋስኑ አካባቢዎች ወይም በሸገር ከተማ አስተዳደር ስር ባሉ የዳርቻ ወረዳዎች እነዚህ ቤቶች በከፍተኛ ቁጥር ይስተዋላሉ። ታዲያ የእነዚህን ቤቶች ቁጥር በዚህ ክልል እንዲበራከት የሚያደርጉ ጥቂት ዋና ምክንያቶች አሉ። ከነዛም መካከል የከተሞች መስፋፋት ቀዳሚው ተጠቃሽ ነው። አዲስ አበባ በየአቅጣጫው ስትሰፋ ዝቅተኛ ገቢ ያላቸው ነዋሪዎች የቤት ኪራይ መክፈል ሲያቅታቸው ወደ ኦሮሚያ ክልል አዋሳኝ ቦታዎች እንደ ሱሉልታ፣ ሰንዳፋ፣ ገላን፣ ቡራዩና ለገጣፎ ይወጣሉ። ታዲያ እነዚያም በህገወጥ ደላሎች አማካኝነት የገበሬ መሬቶችን በመግዛት እነዚህን የጨረቃ ቤቶች ይገነባሉ። ሌላው የሸገር ከተማ ምስረታና የቤት ቆጠራ ሲሆን በቅርቡ የሸገር ከተማ ሲመሰረት በሺዎች የሚቆጠሩ የጨረቃ ቤቶች መኖራቸው በይፋ ታይቷል። ታዲያ መንግስት እነዚህን ቤቶች በካርታ ለማደራጀት ወይም ደግሞ ህጋዊ ለማድረግ በወሰደው እርምጃ ወቅት ቁጥራቸው ከሚገመተው በላይ መሆኑ ስለመረጋገጡም ነው መረጃዎች የሚያሳዩት። ይሁን እንጂ በዚሁ ሂደት ውስጥ በርካታ ቤቶች ለከተማ ፕላን አይመቹም በሚል መፍረሳቸው የምናስታውሰው ጉዳይ ነው። የኢንቨስትመንት ፍላጎትም ሌላኛው ተጠቃሽ ነው። አንዳንዶች እነዚህን ቤቶች የሚገነቡት ለመኖር ብቻ ሳይሆን ወደፊት አካባቢው ሲለማ ካሳ ለማግኘት ወይም ደግሞ ቦታው ህጋዊ ሲሆን በከፍተኛ ዋጋ ለመሸጥ በማሰብ ነው። ይህ ደግሞ ግንባታው በስፋት እንዲቀጥል ምክንያት ሆኗል። ታዲያ የኦሮሚያ ክልል ምክር ቤት ወይም ደግሞ ጨፌ ኦሮሚያ ባሳለፍነው መጋቢት 10 2018 ዓ.ም ባካሄደው 6ኛ የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው እነዚህ የጨረቃ ቤቶች
ቤቶች ባሉበት ህጋዊ መሆን የሚያስችላቸውን መመሪያ አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩ ይታወሳል። ታዲያ እነዚህን ህገወጥ ቤቶች ህጋዊ የማድረጉ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከናወን የሚያትተው መመሪያው በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊ ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመርም ተመላክቷል። ይህ አሰራር የሚከተሉትና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽሕፈት ቤቶች መሆናቸውን የሚደነግገው ይኸው መመሪያው አመልካቾች ማመልከቻውን የሚያስገቡበት ቀንም በይፋዊ ማስታወቂያ እንደሚገለጽ ያብራራል። የከተማ መሬት አስተዳደር ጽሕፈት ቤቶች በማመልከቻው መሰረት ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑን ከተጣራ በኋላ ቤቱን ህጋዊ የማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱም እንደሚጀመር ነው የተገለጸው። ህጋዊ የሚደረገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሽንሸናና ደረጃ ወይም ደግሞ ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግም መመሪያው አትቷል። ታዲያ እነዚህን ህገወጥ ቤቶች ህጋዊ የማድረግ ስራ በሸገር አዳማና ቢሾፍቱ ከተሞችን አያካትትም ሲልም መመሪያው አስፍሯል። ክፍያን በተመለከተ በሊዝ ስርዓት በሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 24 2005 ዓ.ም ጀምሮ ያለውን የሊዝ ውዝፍ ክፍያ እንዲሁም ደግሞ የጣሪያና ግድግዳ ግብር ክፍያ አመልካቹ መክፈል እንደሚኖርበትም መመሪያው በግልጽ ደንግጓል። በመሬት ሊዝ ስርዓት ስር ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24 2005 ዓ.ም ጀምሮ በከተማው ደረጃ ተሰልቶ የመሬቱን ኪራይ እንዲሁም የጣራና ግድግዳ ግብር ክፍያ በተጨማሪም የክፍያውን 30% ቅጣት መክፈል እንደሚጠበቅባቸውም ሰነዱ በግልጽ ስለማብራራቱ ተገልጿል። ክፍያውን በአንድ ጊዜ ከፍለው ማጠናቀቅ ለማይችሉ ሰዎች ደግሞ በ2 ዓመት ውስጥ በ4 ጊዜ ክፍያ ከፍለው ማጠናቀቅ እንደሚችሉ የሚፈቅደው መመሪያው በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቀ አመልካች ግን መሬቱ ህጋዊ እንደማይደረግለትና የከፈለውንም ክፍያ መልሱ ብሎ መጠየቅ እንደማይችልም መመሪያው በግልጽ አስጠንቅቋል። በሌላ በኩል መመሪያዎቹን በተቀመጠለት የጊዜ ገደብ ያልፈጸመ አካል በመሬቱ ላይ የሰራው ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የጠቀሰው መመሪያው መንግስት ቤቱን በማፍረሱ የሚያስከትለው ኢኮኖሚያዊ ጉዳት ካለ ቤቱ ሳይፈርስ ባለበት እንደሚወረስም ደንግጓል። በተጨማሪም በየትም ቦታ በስሙም ይሁን በሌላ ሰው ስም ከአንድ በላይ ህጋዊ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ በማድረግ ሂደት ውስጥ እንደማይስተናገድ የጠቀሰው መመሪያው ይልቁንም መሬቱ በመንግስት ይወረሳልም ብሏል። ከዚህ በተጨማሪ ከከተማ ፕላንና መሰረተ ልማት ጋር የማይጣጣሙ ህጋዊ ያልሆኑ ቤቶችን ማፍረስ እንደሚቀጥል የጠቀሰ ሲሆን መመሪያው ቤቱ የፈረሰባቸው ግለሰቦች የክልሉ መንግስት በተለያዩ ጊዜያት በሚያደርገው መሬት ሸንሽኖ የመስጠት ሂደት ውስጥ እንደሚካተቱም ደንግጓል። እነዚህን ህገወጥ የመኖሪያ ቤቶች ወደ ህጋዊ መንገድ የመመለስ ሂደቱ በ1 ዓመት የጊዜ ገደብ ውስጥ ተሰርቶ እንዲጠናቀቅ መመሪያው ትዕዛዝ የሰጠ ሲሆን ለሚፈጠረው ማንኛውም መዘግየትና መጓተት ግን የወረዳ አስተዳደሮች፣ የከተማ ከንቲቦች፣ በየደረጃው ያሉ የመንግስት የመሬት አስተዳደር መዋቅሮች ተጠያቂ ይሆናሉ ሲልም ያስጠነቅቃል። የኦሮሚያ ክልል የከተሞች ፕላን ኢንስቲትዩት በበኩሉ ከክልሉ መሬት አስተዳደር ቢሮ ጋር ለስራው መሳካት በቅንጅት እንዲሰራ ያሳሰበው መመሪያው በአግባቡ ስራ ላይ መዋል አለመዋሉን እንዲቆጣጠር ጭምርም አዟል። ይህንን ስራ በዋናነት ኃላፊነት ወስደው የሚሰሩት የክልሉ የመሬት አስተዳደር ቢሮ፣ የክልሉ የከተማ ልማትና ቤቶች ቢሮ እንዲሁም የክልሉ የከተሞች ፕላን ኢንስቲትዩት መሆናቸውም በመመሪያው ወቅት ተመላክቷል። መመሪያውን በየጊዜው በመከታተል ኦዲት የሚያደርጉ የክልሉ የመንግስት መዋቅሮች በበኩላቸው በመመሪያው ውስጥ የተዘረዘሩ ሲሆን እነሱም የፕሬዝዳንት ጽሕፈት ቤት፣ የክልሉ ጠቅላይ አቃቢ ህግ ቢሮ፣ የክልሉ የገንዘብ ቢሮ፣ የክልሉ የገቢዎች ቢሮ እንዲሁም የክልሉ እቅድና ልማት ኮሚሽን ናቸው። በሌላ በኩል ለአንድ ሰው ከአንድ መሬት በላይ ህጋዊ ማድረግ ይህ መመሪያ ከወጣ በኋላ አስፈላጊው ማጣራት ሳይደረግና አመልካች የሚጠበቅበትን ክፍያ ሳይፈጽም ህጋዊ ላልሆኑ ቤቶች የመሬት ባለቤትነት የምስክር ወረቀት መስጠት ከባድ አስተዳደራዊ እርምጃ እንደሚያስወስድ መመሪያው ላይ ተመላክቷል። ቀደም ብለው የተገነቡ የጨረቃ ቤቶችን ወደ ህጋዊነት ለመቀየር በወጣው መመሪያ ሂደቱ እንደየአካባቢው ማስተር ፕላንና እንደ ቤቱ ሁኔታ ሊለያይ ይችላል። ታዲያ የመመሪያው ዋና ክፍሎች ደግሞ የመቁረጫ ቀንን ብናይ መመሪያው በዝርዝር
የሚያስቀምጠው ዋና ነጥብ ቤቱ የተገነባበትን ዘመን ነው። ለምሳሌ መንግስት ባካሄደው የአየር ላይ ፎቶግራፍ ወይንም ደግሞ በምድር ላይ በተደረገው ቆጠራ ያልተመዘገቡ ቤቶች በመመሪያው አይስተናገዱ። የቦታ ስፋት ገደብም ቢሆን መመሪያው አንድ ግለሰብ በጨረቃ ቤትነት የያዘው መሬት በሙሉ ህጋዊ አያደርግም። ለምሳሌ በጨረቃ የያዙት ቦታ 500 ካሬ ቢሆን መመሪያው ለነዋሪዎች የሚፈቅደው የተወሰነ ስፋት ለምሳሌ እስከ 150 ወይም ደግሞ 200 ካሬ ብቻ ሊሆን ይችላል። ትርፉ መሬት ወደ መንግስት መሬት ባንክ ይገባል ሲልም መመሪያው አስፍሯል። በሌላ በኩል የመሬት አጠቃቀሙ ሲታይ በመመሪያው ላይ ለአረንጓዴ ስፍራ፣ ለታለሙ ሜጋ ፕሮጀክቶች ወይም ደግሞ ለህዝብ አገልግሎት የተከለሉ ቦታዎች ላይ ያረፉ ቤቶች በምንም አይነት ሁኔታ ህጋዊ አይሆኑም የሚል ጥብቅ ትዕዛዝም አለ። የሊዝ ክፍያውም የጨረቃ ቤቶችን ህጋዊ ለማድረግ የሚደረገው ሂደት በሊዝ አዋጅ መሰረት ስለሚከናወን ባለቤቱ በወቅታዊ የሊዝ ዋጋ መሰረት ክፍያ እንዲፈጽምም በመመሪያው በግልጽ ተደንግጓል። የተከበራችሁ የገበያ ቢዝነስ ተከታታዮቻችን ለዛሬ በኦሮሚያ ክልል የጨረቃ ቤቶችን ህጋዊ በማድረግ ሂደት ላይ የወጣውን መመሪያ መነሻ አድርገን ያደረስናችሁ ፕሮግራም ይህንን ይመስላል። ቪዲዮን ከወደዳችሁት ላይ ሐሳብ አስተያየት ካላችሁ በኮሜንት መስጫ ላይ እንድታጋሩን እየጠየቁ በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ሰላም ቆዩልን።